ሰላም ጤና ይስጥልኝ ውድ የ24/7 ዜና ተከታታዮቻችን፣ የሰዓቱን ዜና ይዤ ቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ በማለት ወደ ዜናው አለፍኩ። በትግራይ ክልል ለሚካሄደው ምርጫ ቦርዱ ወሳኝ ትዕዛዝ አስተላለፈ። የኢትዮጵያ ብሔራዊ ምርጫ ቦርድ የሰባተኛውን ጠቅላላ ምርጫ የጊዜ ሰሌዳ ማሻሻያ ማድረጉን ተከትሎ በትግራይ ክልል ለሚካሄደው የመራጮች ምዝገባ ዝግጅት እንዲጠናቀቅ ለክልሉ ጊዜያዊ አስተዳደር ጥብቅ ማሳሰቢያ ሰጥቷል። በክልሉ የሚገኙ የምርጫ ጣቢያዎች ዝግጅታቸውን አጠናቀው እስከ ጥር 25 ቀን 2018 ዓ.ም ድረስ ሪፖርት እንዲያደርጉ ቦርዱ ጠይቋል። የምርጫ ጣቢያዎች ትክክለኛ መገኛ ተለይቶ እንዲታወቅና ለስራ ዝግጁ መሆናቸው እንዲረጋገጥ የቦርዱ ሰብሳቢ ሜላት ወርቅ ኃይሌ ያስታስበዋል። ቦርዱ በሀገር አቀፍ ደረጃ በግንቦት ወር ለሚካሄደው ምርጫ አዲስ የጊዜ ሰሌዳ ማውጣቱን ገልጿል። ጥር 25 2018 የጣቢያዎች ዝግጅት ተጠናቆ ሪፖርት የሚቀርብበት የመጨረሻ ቀን የካቲት 7 2018 በመላ ሀገሪቱ የመራጮች ምዝገባ የሚጀመርበት ቀን ግንቦት 24 2018 ሰባተኛው ጠቅላላ ምርጫ የሚካሄድበት ዕለት በትግራይ ክልል ከጦርነት በኋላ ለመጀመሪያ ጊዜ የሚካሄደው ሀገራዊ ምርጫ በመሆኑ የጣቢያዎች መደራጀት ለምርጫው ታማኝነትና ሰላማዊነት ወሳኝ ሚና ይጫወታል። ቦርዱ ቀደም ሲል ለታህሳስ ወር ለላከው ደብዳቤ አስቸኳይ ምላሽ እንዲሰጠውም በድጋሚ አሳስበዋል ተብሏል። በኢትዮጵያ የሕክምና ታሪክ አዲስ ምዕራፍ ተጻፈ። ሙሉ በሙሉ የተቆረጠ ብልትን መልሶ የመቀጠል ስኬት። በኢትዮጵያ ለመጀመሪያ ጊዜ ሙሉ በሙሉ የተቆረጠ የወንድ ብልትን በቀዶ ጥገና መልሶ የመቀጠል ስራ በአለርት ኮምፕሬሲቭ ስፔሻላይዝድ ሆስፒታል በስኬት ተከናወነ። አደጋው የደረሰበት ወጣት አካሉ ከተቆረጠ ከ9 ሰዓታት በኋላ ነበር ወደ ሆስፒታል የደረሰው። ይህም እንዲህ አይነት ጥንቃቄ የሚሹ የሰውነት ክፍሎችን መልሶ ለማዳን እጅግ አስቸጋሪ የሚባል የጊዜ ገደብ ቢሆንም የሆስፒታሉ የሕክምና ቡድን ግን ተስፋ ሳይቆርጥ ወደ ስራ ገብቷል። ቀዶ ጥገናው 6 አድካሚ ሰዓታትን የፈጀ ሲሆን በአጠቃላይ የደም ዝውውር ተቋርጦ የቆየበት ጊዜ 13 ሰዓት ደርሶ ነበር። 10 እጥፍ የሚያጎላ ዘመናዊ የቀዶ ጥገና መነጽር ማይክሮስኮፕ በመጠቀም በሚሊሜትር የሚለኩ ጥቃቅን የደም ስሮችና የነርቭ ክፍሎች ተቀጥለዋል። ባለሙያዎች ስራውን የመሩት የፕላስቲክ ሪኮንስትራክቲቭ እና ማይክሮሰርጀሪ ስፔሻሊስቱ ዶክተር አብዱራዛቅ አሊ መሐመድ ሲሆኑ በርካታ ኢትዮጵያውያን ባለሙያዎችም ተሳትፈውበታል። በዚህ የሕክምና ዘርፍ ደቡብ አፍሪካ በአፍሪካ ቀዳሚዋ ሀገር ነች። በተለይም በታይበርግ ሆስፒታል እንደ አውሮፓ አቆጣጠር በ2014 በዓለም ላይ የመጀመሪያ የተሳካ የብልት ንቅለ ተከላ ፒነስ ትራንስፕላንት ተካሂደዋል። የኢትዮጵያው ስኬት ሪፕላንቴሽን የታካሚውን የራሱን የተቆረጠ አካል መልሶ መቀጠል ሲሆን የደቡብ አፍሪካው ግን ትራንስፕላንት ከሌላ የሞተ ሰው የተወሰደ አካልን መተካት ነው። ሁለቱም ስራዎች እጅግ የረቀቀ ማይክሮ ሰርጀሪ ክህሎትን የሚጠይቁ ናቸው። እንዲህ ያሉ ቀዶ ጥገናዎች ስኬታማ እንዲባሉ የደም ዝውውር መመለስ ብቻ ሳይሆን የታካሚውን የሽንት ማውጣትና የወሲብ ስሜት የመስማት ሴንሰሪ ፋንክሽን ብቃት አብሮ መመለስ አለበት። ይህም የሚሳካው ጥቃቅን ነርቮች በአጉሊ መነጽር በመታገዝ በጥንቃቄ ማገናኘት ሲቻል ብቻ ነው። አለርት ሆስፒታል በአሁኑ ወቅት ከኢትዮጵያ ባለፈ ለቡሩንዲ፣ ታንዛኒያ እና ዛምቢያ ሐኪሞች ስልጠና በመስጠት የቀጠናው የሕክምና ማዕከል እየሆነ ይገኛል። ይህ ስኬት ኢትዮጵያውያን ውጭ ሀገር ሄደው ለሚያደርጉት ከፍተኛ የሕክምና ወጪ ትልቅ እፎይታን የሚሰጥና የሀገሪቱን የሕክምና ደረጃ ከፍ የሚያደርግ ነው። ኢትዮጵያውያን አሜሪካን በግብፅ እና በኢትዮጵያ መካከል እንድትመርጥ በፍጹም መጠየቅ የለባቸውም አሉ አምባሳደር ቲቦር ናጊ። በአሁኑ ወቅት ዓለማችን በግብይት ላይ የተመሰረተ ዲፕሎማሲ ትራንዛክሽናል ዲፕሎማሲ ማዕበል ውስጥ ትገኛለች። በተለይም ያልተረጋጋው የአፍሪካ ቀንድና የቀይ ባህር ቀጠና የዚህ አዲስ የዲፕሎማሲ አካሄድ ዋነኛ መፈተኛ ሆነዋል። የቀድሞ ሕጎች የማይሰሩበት አዳዲስ አጋራት የሚፈጠሩበትና የቆዩ ወዳጅነቶች የሚፈተኑበት ወቅት ላይ እንገኛለን። እስራኤል ለሶማሊላንድ የሰጠችው ያልተጠበቀ እውቅና፣ የፕሬዝዳንት ኢሳያስ አፈወርቂ ከዋሽንግተን ጋር ለመታረቅ ያሳዩት ፍላጎትና የፕሬዝዳንት ትራምፕ ወደ ካይሮ ያጋደለ አቋም የቀጠናው ጂኦፖለቲካዊ ገጽታ እየቀየሩት ነው። በዚህ ግራ የሚያጋባ ቀመር ውስጥ የኢትዮጵያ ሚናና የወደፊት ዕጣ ፈንታ ምንድን ነው? እነዚህና ተያያዥ ጉዳዮች በተመለከተ
አንጋፋው ዲፕሎማሲና የትራምፕ የቀድሞ የአፍሪካ አምባሳደር ቲቦር ናጊ በአፍሪካ ቀንድ ስላለው እድገት ይናገራሉ። ባለፈው ታህሳስ ወር እንደ አውሮፓ አቆጣጠር ዲሴምበር 2025 እስራኤል ለሶማሊላንድ ይፋዊ እውቅና በመስጠት የመጀመሪያዋ የተባበሩት መንግስታት አባል ሀገር ሆናለች። ይህ እርምጃ በቀጠናው ትልቅ ድንጋጤን ፈጥሯል። አምባሳደር ናጊ ለዓመታት የሶማሊላንድን እውቅና ሲሟገቱ የቆዩ በመሆናቸው ይህንን እርምጃ እውነታን መቀበል ሲሉ ይጠሩታል። እስራኤል እና ሶማሊላንድ በስተጀርባ ረጅም ድርድር ሲያካሂዱ ቆይተው ነው ይህንን አስገራሚ ዜና ይፋ ያደረጉት። እስራኤል በቀይ ባህር ላይ ስትራቴጂካዊ ቦታ ለማግኘት ስትል፣ ሶማሊላንድ ደግሞ ለ34 ዓመታት የጠፋባትን የሕግ እውቅና ለማግኘት ሲሉ ይህንን ስምምነት አድርገዋል። እንደ አምባሳደሩ ገለጻ ይህ እርምጃ ከአረብ ሊግ እና ከአፍሪካ ህብረት ተቃውሞ ቢገጥመው ሌሎች ሀገራት አይተው ለመወሰን እየተጠባበቁ ነው። ይሁን እንጂ በ2026 ውስጥ ተጨማሪ ሀገራት ሶማሊላንድን እውቅና እንደሚሰጡ አምባሳደሩ ይተነብያሉ። ትራምፕ ግብፅና የአባይ ጉዳይ ኢትዮጵያውያን ሊረዱት የሚገባ ሀቅ የፕሬዝዳንት ዶናልድ ትራምፕ ዳግም ወደ ስልጣን መምጣት በህዳሴ ግድብ ድርድር ላይ የራሱን ጥላ አሳርፏል። ትራምፕ በቅርቡ ከግብፅ ፕሬዝዳንት አብዱልፈታህ አልሲሲ ጋር በዳቮስ ሲገናኙ ግድቡን አደገኛ ሲሉ መግለጻቸውና የአባይ ጉዳይ በአጀንዳቸው አናት ላይ እንደሚገኝ መናገራቸው ይታወሳል። አምባሳደር ናጊ በዚህ ጉዳይ ላይ ለኢትዮጵያውያን ግልጽ የሆነ ማስጠንቀቂያ አዘል ምክር ሰጥተዋል። ኢትዮጵያውያን አሜሪካን በግብፅና በኢትዮጵያ መካከል እንድትመርጥ በፍጹም መጠየቅ የለባቸው። ምክንያቱም በቀኑ መጨረሻ ግብፅ ለአሜሪካ የውጭ ፖሊሲ ከኢትዮጵያ ይልቅ እጅግ አስፈላጊ ናት። ይህ ተጨባጭ ሀቅ ነው። አምባሳደሩ አክለውም አሜሪካ ታማኝ አስታራቂ ለመሆን ገለልተኛ መሆን ቢገባትም ትራምፕ ግን ከካይሮ ጋር ያላቸው ጥብቅ ግንኙነት ቅድሚያ እንደሚሰጡት ጠቁመዋል። ይሁን እንጂ ትራምፕ በድርድሩ ውስጥ በግላቸው ጥልቅ ተሳትፎ እንደማያደርጉ ይልቁንም ውጤት ላይ ያተኮረ ትራንዛክሽናል ስምምነት እንዲመጣ ግፊት እንደሚያደርጉ ገልጸዋል። ኤርትራና አሜሪካ የማይጨበጠው ተስፋ ፕሬዚዳንት ኢሳያስ አፈወርቂ ከቅርብ ጊዜ ወዲህ ለአሜሪካ ያላቸውን አቋም እያለዘቡ ቢመስሉም አምባሳደር ናጊ ግን በሁለቱ ሀገራት መካከል የቅርብ ጥምረት ይፈጠራል ብለው አያምኑም። ከኢሳያስ ጋር መደነስ አይቻልም የሚሉት አምባሳደር የቀድሞ ጠቅላይ ሚኒስትር መለስ ዜናዊ በአንድ ወቅት የነገራቸውን ጠቅሰዋል። ኢሳያስ በሚቀጥለው ቀን ጠዋት ተነስቶ እስኪወስን ድረስ ምን እንደሚያደርግ ማወቅ አይቻልም። በዚህ ምክንያት ትራምፕ ቢሆኑ ከኤርትራ ጋር ባላቸው ግንኙነት እንደ መጀመሪያው የስልጣን ዘመናቸው ተስፋ ሊቆርጡ እንደሚችሉ ተንብየዋል። በ2025 በወጣው የአሜሪካ የብሔራዊ ደህንነት ስትራቴጂ መሰረት ዋሽንግተን በሌሎች ሀገራት ጉዳይ የምትገባው ጥቅሟ በቀጥታ ሲነካ ብቻ ነው። አምባሳደር ናጊ አሜሪካ የበጎ አድራጎት ድርጅት አይደለችም የሚሉት እንደ አምባሳደሩ ገለጻ አዲሱ የትራምፕ አስተዳደር ትኩረት የሚያደርገው እንደ አልሻባብ ያሉ ቡድኖች ስጋት ሲሆኑ እንደ ኢትዮጵያ አየር መንገድ ያሉ ስኬታማ ተቋማት ለአሜሪካ ኩባንያዎች እድል ሲፈጥሩ አሜሪካ የሰው ኃይል ትመዘብራለች የሚለውን ትችት ለማስቀረትና ህገወጥ ስደትን ለመቆጣጠር የቪዛ አሰጣጥ ላይ ጥብቅ ቁጥጥር ማድረግ። በአምባሳደር ናጊ እይታ የአፍሪካ ቀንድ ሀገራት ከአሜሪካ ጋር ያላቸው ግንኙነት ከታላቅ ወንድምና ታናሽ ወንድም ስሜት ወጥቶ ወደ እኩል የንግድና የጥቅም አጋርነት መሸጋገር አለበት። ኢትዮጵያም በብሪክስ በኩል የምታደርገውን የአጋርነት ብዙሃነት አሜሪካ እንደ ስጋት ሳይሆን እንደ ነባራዊ ሀቅ እንደምትመለከተው ገልጸዋል። በመጨረሻም በቀጠናው ያሉ ለውጦች ከእስራኤል እውቅና እስከ ትራምፕ የንግድ ፖሊሲ ኢትዮጵያ በዲፕሎማሲው ረገድ እጅግ ብልህና ስትራቴጂካዊ መሆን ያለባት ወቅት ላይ መሆኗን አምባሳደሩ አስምረውበታል። ኢራን ለአሜሪካ የከፋውን ምላሽ እሰጣለሁ ስትል አስጠነቀቀች። ኢራን በአሜሪካ የሚሰነዘርባት ማንኛውም አይነት ጥቃት እንደ ሙሉ ጦርነት እንደምትቆጥረውና ለዚህም የከፋውን ሁኔታ ለመጋፈጥ ጦሯ በተጠንቀቅ ላይ መሆኑን ገለጸች። የውጥረቱ መነሻ ፕሬዝዳንት ዶናልድ ትራምፕ አርማዳ ግዙፍ የጦር መርከቦች ስብስብ ወደ ቀጠናው እየተንቀሳቀሰ መሆኑን መናገራቸው ተከትሎ ኢራን ማስጠንቀቂያውን አውጥታለች። ማንኛውም አይነት ጥቃት ውስን ቀጥተኛም ሆነ የቀዶ ጥገና ሰርጂካል አይነት ይሁን እንደ ሙሉ ጦርነት ነው የምንቆጥረው ሲሉ ስማቸው ያልተጠቀሰ ከፍተኛ የኢራን ባለስልጣን ተናግረዋል። የሀገሪቱ ጦር ለማንኛውም አጋጣሚ ዝግጁ እንዲሆንና በመላ ሀገሪቱ ከፍተኛ ጥበቃ እንዲደረግ ትዕዛዝ ተላልፏል። ፕሬዝዳንት ትራምፕ የአሜሪካ የጦር መርከቦች ወደ አካባቢው እያመሩ መሆኑን
አረጋግጠው ሆኖ ጥቃቱን መጠቀም እንደማያስፈልግ ተስፋ አድርጋለሁ ብለዋል። በተጨማሪም ኢራን ሰላማዊ ተቃዋሚዎችን መግደሏን እንድታቆምና የኒውክለር መርሃ ግብሮቿን እንዳትጀምር በድጋሚ አስጠንቅቀዋል። አሜሪካ የኢራን ሉዓላዊነት የምትጥስ ከሆነ በከፋ ሁኔታ እንመልሳለን፣ ይህንንም ለአንዴና ለመጨረሻ ጊዜ እንቋጨዋለን ሲሉ የኢራን ባለስልጣን በበኩላቸው ዝተዋል። ክቡራን አድማጮቻችን ለሰዓቱ ያልናቸውን ዜናዎች በዚህ እናበቃለን።